ሰላምዬ አሁን ላይ ዳጣ ልጅ ነች ወይስ አይደለችም የሚል በውስጧ ብዙ ጥርጣሬዎች ተፈጥረውባታል። ምክንያቱም አንዳንድ ነገሮቿ ዳጣ ላይ የምትመለከታቸው ነገሮች ዳጣ ቤተሰቦቿን እንደማታቅ እንዲሁም ደግሞ ጡት ጠብታ እንዳላደገች ነግራታለች። በዚህ ጊዜ ሰላምዬ ለምንድን ነው ጡት ጠብተሽ ያላደግሽውስ በማለትም ነበር የጠየቀቻት። አይ ሰላምዬ አሁን ጠብቻ አላደግኩም ስትላትም በጣም በትኩረት ነበረ የተመለከተቻት። ሰላምዬ ምን ሆነሽ ነው? በጣም እኮ ጮክ ብለሽ እኮ እያየሽ ነው ትትላትም በጣም ትጮህና እንግዲህ ምንድን ነው ያለቻት? ቆይ አንቺ ምንድን ነው የምትሰሪው እዚህ ቤት? ለምንድን ነው እዚህ ቤት የመጣሽው? በማለት ትጠይቃታለች። በይ ሰላምዬ ተነስቶብሻል መሰለኝ እኔ ልሂድ ትልና ዳጣም ትሄዳለች ከሰላምዬ ስር። ስትሄድም ወደ ሽንት ቤት ነበረ ቀጥታ እያመራችው። እንደሄደች ቆይናና ለምንድን ነው ሰላምዬ እንደዚህ ያህል የምታስጨንቀኝ? የኔ የተወለሽው አባትሽ ማን ነው? እናትሽ ማን ነው? ቤተሰቦችሽ እነማን ናቸው? እያለ ብዙ ጊዜ ታስጨንቀኛል። ቆይ ይሄ ነገር ለምንድን ነው እንደዚህ እየሆነ ያለው? በማለትም ማለት ራሷን በራሷ እያወራች ነበረ። ናታን ደግሞ በባለፈው እንደተመለከት ነው ጋሼ አባዬ አባትሽ ከሆነ እትዬ ደግሞ እናትሽ ነች ማለት ነው በማለትም የሆነ ነገር ጣል አድርጎባን ነበረ። ዳጣም እውነት እትዬ እናቴ ትሆን እንዴ? ናታን እንደዛ ካለኝ ወዲህ እትዬ እናቴ ነች የሚል ጥርጣሬ በውስጤ እየተፈጠረብኝ ነው። እውነት እትዬ እናቴ ተሆነች ለምንድነው ደረጀ የሚከለክለኝ? ለምንድነው ማርታ እንዳትሰማ ብሎ እንደዚህ የሚከለክለኝ? ማርታኔ ልጇ ከሆንኩኝ እንዳየች ነበረ ልቧ የሚደነግጠው፣ እንዴትስ አላወቀችኝም? እያለችም በጭንቅላቷ እሷም ብዙ ጥያቄዎች መጥቶባታል። በዚህ ጊዜ ነበረች ኤቢ የመጣችው። አበቄልስ እንግዲህ ከን ስትመጣባት ወይኔ ደነግሽ እንዴት ትላታለች። አይ እኔ በዚህ በምድር ላይ የምፈራውም ሆነ የምደነግጥ ዝናን ብቻ ነው። ዝናን ግን በጣም እፈራዋለሁኝ። በጣምም እሷ አጠገብም መሆንም አልፈልግም። ሌላ ግን አልፈራም በማለትም ትመልስላታለች። ዝና ማለት ግን ማን ነው? ይህንን ሰውዬ መታወቅ እፈልጋለሁ። ኧረ አበቄልሽ ይቅርብሽ፣ ገና እንዳየሽ የነበረ ትወጅኛለሽ፣ እወድሃለሁ በይ የሚልሽ ምክንያቱም እውነት ነው። ዝና በነገራችን ላይ ቆንጆ ሴት ምናምን ካየ ብዙ ጊዜ ራሱ ሉላን ከተመለከታችሁኝ እወድሃለሁ በይ ምናምን እያለ ነበር። በኩለ ሌሊት ራሱ እንደዚህ እያለ በጣም ያሰቃያት ነበረ። እንዲሁም ደግሞ ይችን ትትናን አሁን ድረስ ነው የሚያሰቃያት፣ እወድሻለሁ በይኝ እያለ። ስለዚህ ክሱ ይቅርብሽ፣ ከሱ ጋር ባላገናኝሽ ይሻልሻል ትላታለች። እሷም መገናኘት እፈልጋለሁ ለምንድን ነው የማታገናኘኝ እያለቻት የሆነ ድርቅ ነበር ያደረገቻት። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ዳጣ ድራማ ይዘንላችሁ ቀርበናል። አበቄለሽ ዳጣን ምንድን ነው እንግዲህ ብላይ ጠይቀቻት። መቼ ነው የምትወጪው ወይስ መቼ ሰዓት ነው የምትወጪው ስትላትም አሁን እወጣለሁ ከሰዓት ምን ነው ሰለቸሽ ስትላትም አይ እኔ ሳልሆን ቤቱ ራሱ ሰለቸሽ ትላታለች። እንደዛ ነው ስንት ሰዓት ነው የምትወጪው? ቢያንስ ሰዓቱን እንግዲህ ትነግራታለች። ስትነግራት ምን ነው አብረሽ ልትሄጂ ነው እንዴ? ማ እኔ ከአንቺ ጋር አለች። ናታን ስትል እንግዲህ አበቄለሽ እንዴት እንደዞረች ማለት አብሮኛ ሄድም አለ ዳጣ። ከዛ አለቅሽም ትሞክረኛለሽ በማለትም እንትንትልና ዘወር ብላ እንግዲህ አርጁ ጋር የደወለችው። ለአርጁ በባለፈው ከተመለከታችሁኝ እኔን የምታገኘኝ ዳጣን የሆነ ነገር ካደረክልኝ ነው ብላ ነበረ። እሱ ምንድነው የሆነ በቃ አለ አይደለ አካለ ጎዶሎ እንድትሆን እንደዛ ነበር። አበቄለሽ እንግዲህ በዚህ ልክ ነው ይሄ ነገር እንግዲህ ይህን ያህል ጥግ እያስገዳት ያለው የናታን ፍቅር ነው። ፍቅር እንግዲህን ለካ ሰዎችን ተንከሴስ ያደርጋልና እንግዲህ አበቄለሽ በናታን ፍቅር ነው ይሄን ያህል ተንከሴስ ሆና እየተመለከትናት ያለ ነው ማለት ነው። እና አርጁም እንግዲህን እሺ ብሎ የሆነ ብር ነገር ምናምን ጠይቋት ነበረ። የምን ብር ነው? ይኸውልህ ትሞክረኛለህ፣ የሆነ ነገር ካላደረግካት እኔ ጋር እንዳትደውል፣ እኔ ሌላ ምክንያት ምናምን አልፈልግም፣ ስለዚህ ይህንን ብቻ እንድታደርግ ነው። አለበለዛ አይኔን ማየት አትፈልግም፣ እንዳትደውልልኝም የሆነ ነገር ካላገኘክ እንዳትደውልልኝ ብላ ነበረ ስልኩ ላይ ጆሮ ላይ እየዘጋችበት ማለት ነው። ደግሞ ናታንና ሰላምዬ ኪችን ሆነው እንግዲህ እያወሩ ነበረ። ሰላምዬ ተተመለከታችሁ ለናታን ስለ ዳጣ አጣርቶ እንድነግራት እንትን ብለው ነበረ ጠይቀው ነበረ።
ናታንም እንግዲህ ያው አንዳንድ ነገሮችን ቢያንትን ቢልም ቢያገኝም ግን የሆነ እርግጠኛ ባልሆነበት ነገር ላይ ይሄ ነው ብሎ መናገር ስላልፈለገ ሰላምዬ አጣርቼ እነግርሻለሁ ከጊዜ በኋላ ትነግረኛለች፣ ስለዚህ ያኔ እነግርሻለሁ ምንም ችግር የለውም እያላት ነበረ። አሁን ናታንዬ የት እንደተወለደች የት እንዳደገች የማን ልጅ እንደሆነች አጣርታ እንድትነግረኝ እኔ ሳያት በጣም ልብ እየደነገጠ ነው ትለዋለች። እሺ በቃ እና ግን እንዴት ነሽ ምናምን። አይ እናንተማ ዳጣን ካገኘ በኋላ ጣል ጣል አደርገኛል። ኧረ ሰላምዬ አንቺን ከምረሳማ ሞት ይርሳኝ ይላታል። ከዛ እንደዛ ሲል ለናታንያ ደርሃን ታዲያ ምናምን እያለ ሰላምዬ እንግዲህ ግን የሆነ እየመካከረችው ነው እና እንዴት ነሽ ታዲያ ምናምን በቃ ይሄ ሁሉ ሴት እያለ የሚያግዝ በቃ ጠፋ ይላታል። ከዛ እንደዛ ሲላትም ዳጣ ከሆነች እየመጣች ታግዘኛለች፣ ውሃ ደግሞ ያው ምግብ ስትፈልግ ዞራ ትመጣለች። አበቅልሽ ደግሞ ልትሳደብ ትመጣለች። እትዬ ግን በጣም እያገዘች ነው ስትልም እንግዲህ ትነግረዋለች። አይ እኔም እኮ አግዝሻለሁ ሲላትም አይ ናታንዬ እኔ አንተ ያልኩህን ነገር እሱን ብቻ አጣርተህ እንድትነግረኝ ትለዋለች። እሺ ምናምን ይባላል። አርጁ እንግዲህም በተባለውና መሰረት ዳጣ እናቴ ቆቅ ነች፣ በፍጹም ማንም ሊሸውዳት አይችልም። ዳጣ ማለት አለ አይደለ የሆነች በቃ ያረዳ ልጅ ነች። ከሁሉ ጋር ተግባብታ የምትኖር ነች። ምንም ነገር የማይሸውዳት ለምንም ነገር ግድ የማይሰጣት ኑሮ አብስሏት አልገባችሁ። እንደዚህ እንዳበቄለች ተሞላቃ ምናምን ያደገች አይደለችም እና ህይወት በራሷ አጠንክራታለች፣ አስተምራታለች እና የሆነ ቆቅ ነች። አርጁ ኋላ ከኋላ እየተከተላት እንደነበረ ዞር ስትል አወቀች። ይሄ የህንድ ጠንቋይ እኔ ግን ማለት ነው አርጁ ጋር ስትመለከቱ ይሄ አለ አይደለ የህንድ ክላክሲኑ ምናምን እንዴት እንደሚመቸኝ በጣም ነው ደስ የሚለው ነው። ከዛ አርጁ እየተከተላት እንደሆነ ታውቃለች እና ሮጣ ምናምን ትደበቅበታለች። አርጁም በዛን ጊዜ ወደ ኪሌ ዳጣ ይልና ወደዛ ቢዞርም ወደዚህ ቢዞርም አላገኛትም። ከዛ ሲያጣት እንግዲህን ተስፋ ቆርጦ በነበረበት ጊዜ አበቄል ይች ዳጣዬ ከኋላ ተመጣና ማጅራቱን ትላለች። አንተ ምንድን ነው የምትከተለኝ? ለምንድን ነው የምትከተለኝ? ትላለች። ከዛ እንደዛ ሲላት እንግዲህን አይደለም ዳጣዬ እንደዛ እኮ አይደለም ምናምን ሲላትም እውነትን ተናገር አበቄልሽ ነች አይደለ ተከታተላት ያልከኝ? ያው እሱማ እንደዛ ነው። እሺ ለምንድን ነው ስትልም እንግዲህ አይ በቃ አለ አይደለም ምናምን ሲል ይኸውልህ እንደዛ ከሆነ ፖሊስ ጠርቼ እዚሁ ነው ማሳሰረ ከአባቴን ደግሞ ታውቀዋለህ አይደለ ስትለው አይ ነው ዳጣዬ ፖሊስ ነው ይኸውልህ ስነ ድጋሚ ወደ ፖሊስ ጣቢያ ከታሰርኩኝ እናቴ ማህተቤን በጥሽ ነው የምረግም ብላኛለች። ስለዚህ በፍጹም እንደዛ እንዳታደርግ እኮ እንደዛ ከሆነ ለምንድን ነው የተከታተልከኝ? ምን አድርጋት ብለህ ነው? ከዛ እንደዛ ሲል በቃ ደብድብልኝ ብላይ ነው። ስለዚህ ከኔ ደግሞ ቤቢ ፍቅር በጣም እንትን ብያለሁ። ቆይ አንተ ምን አስበህ ነው? ቆይ እንዳንተ አይምሮህን ሁሉ ነው እንዴ ተቆጣጠረች? ማሰቢያን ሁሉ ነው ተቆጣጠረች? እኛ ሴቶች ምንም ካልወደድንም ካላፈቀርን ወርቅ ቢነጠፍልን ምንም አይመስለንም። ስለዚህ የሆነ ነቃ ብትል ይሻልሃል፣ አርፈ ብትቀመጥ ይሻልሃል። እኔን ስለደበደብክና እኔን የሆነ ነገር ስላደረግ አበቄለሽ ከኔ ጋር ትሆናለች ብለህ መቼም ቢሆን እንዳታስበው ትለዋለች። አይ ነው ዳጣ የኔ በቃ አልቻልኩም ምናምን እያለም እንግዲህን እየነገረ ነበረ። አበቄለች ዳጣም እንግዲህን ከዚህ ነገር ውስጥ እንድትወጣ እየነገርኩ ነው ትለዋለች። እኔና አበቄለሽ እህቴ ነች፣ ስለዚህ በቤተሰብ መካከል ባትገባ ጥሩ ነው ትለዋለች። ከዛ በቤተሰብ መካከል ባትገባ ጥሩ ነው፣ አርፈ ብትቀመጥ ይሻልሃል እና ለማንኛውም በቃ ተባበሬን፣ አንቺ እኮ ያራደየ ልጅ ነሽ ይላታል። እሷም በቃ ልትተባበረው ፈቃደኛ ሆነች። ምክንያቱም እስቲ እንግዲህ ከተሳካለት ምናምን እንግዲህ እንደደበደበ ምናምን አድርጌ እነግርልሃለሁ ትለዋለች። ፕላስተር ነበር ይለጠፍ ያለው። እንዴ ፕላስተር ለጥፌ ደግሞ እዛ ምን ሆነሽ ነው ቢሎኝ ምን ሆኜ ነው ልል ነው በማለት ነበር የመለሰችው። ከዛ ይኸው እንዳትከተለኝ ትለዋለች። ወዴት ነው የምትሄጂው? ቢያንስ ልሸኝሽ ስትለው እና ምናምን ትለዋለች። ከዛ እሱም ተከትሏት ሊሸኛት ይሄዳል። እንግዲህ ደብደብ የተባለ ሰውዬ ሊሸኝ ይሄዳል። እና በዚህ ጊዜ ነበረ። አሁን ላይ ደግሞ ውሃ እንግዲህም በጣም ደስ ብሏታል። እሱ ምንድን ነው ጓደኛዋ መታላታለች፣ ማር ይዛላት ምናምን አያቸው የጓደኝነት ጥግ ማለት ነው። ከዛ በቃ አላደለ ስለ ቤተሰብ ምናምን እያወራቻት ነበረ ምናምን በቃ አላደለ ውሃ የለም መብራት የለም ለዛ ነው እኮ ስልክ የዘጋው እያለችም ስለ እንትኗ ስለ ገጠር እንግዲህን እየነገረቻት ነበረ። ዳጣ ነበረች በዚህ ጊዜ እንግዲህ ዳጣዬ አዎ እናንተ በቃ አዲስ አበባ ብቻ ነው አይደል እንትን መብራት ያለ የሚመስላችሁ
ብዙዎች እኮ ራቁታቸውን የሚሄዱ አሉ። እንዴ ለምንድን ነው ራቁታቸውን የሚሄዱት? በቃ ስለሌላቸውም ሊሆንም ይችላል ባህላቸውም ሊሆንም ይችላል እያለችም እንትን ስትል ከዛ እንዲህ ሽንታቸውን ታዲያ እንድነምሸነው ተና ስትል እንዲያው ልቀው ነው ዝም ብለው ነው ምናምን እያለችም እንግዲህ ትነግራታለች ማለት ነው። ከዛ አላችሁ ደረጃ ደግሞ በጣም ተጨንቋል፣ ተጠቧል። በቃ ተወትሮ ማርታ ልይት ብሎባታል። ከዛ ቆይ ደረጃ ሆኖ ነው እያለ ብዙ ጊዜ እንግዲህ እንትን ይሆንባታል። ከዛ ቆይ ነደሬ ለምንድን ነው የተጨነከው? ብዙ ጊዜ ተጨንቀህ እያየኸው ነው ምናምን ስትለዋለች ማለት ነው። ከዛ እንደዛ እንግዲህ ሲል ማርታዬ ተጨነቅኩኝ እንዲያስታውቅብኛል እንዴ ከወትሮ ተጨነቅ ያለሁ ሲል አዎ ዴሬ ተጨንቀሃል፣ በጣም ነው የተጨነቀው። ቆይ ለምንድን ነው ሲልም እንግዲህ አይ ማርታ አልተጨነቅኩም ዝም ብዬ ነው ምናምን ላታል። ከዛ አንዳንዴ እንግዲህ ከኛ በላይ የሆኑ ነገሮች ሊኖሩ ይችላሉ። እሱን ደግሞ ለፈጣሪ ነው መተው ያለብን። ስለዚህ አንተ አትጨነቅ እያለ ትነግረዋለች። እና ታዲያ አንዳንዴ ለፈጣሪ መተው አለብን ማለት ነው። ፈጣሪ መልስ ይሰጣል ማለት ነው። አዎ አይ አንዳንዴማ በቃ ፈጣሪማ አይሰማም ማለት ነው። ቆይ ዴሬ ምን ሆነ ነው? ቆይ አንተ ያጠፋኸው ጥፋት አለ እንዴ ምናምን እያለችው ነበረ። አይ ማርታ ምናምን ብሎ እንግዲህ እሱም ሀሳቧን ለማስቀየስ ሞክሮ ነበረ። ሰላምዬ ናታን እንግዲህ ምን ብላ ነው መሰላችሁ የጠየቀችው? አንተ ቆይ ከፍቅር ውጭ ምን ያስደስትሃል ስትለው ሞት አለችው። ሰላምዬ ምን ሞት 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 ይሄ ሞት? አዎ እሱ በጣም ያስደስተኛል። ወይ ናታን አንዳንዴ ደግሞ እንደ ፈላስፋ ያደርጋል እንደ ስትለው አይ ከምሬ ነው እንደ ፈላስፋ ምናምን ለመሆን አይደለም። አስቢው በዚህ በምድር ላይ ክፉ ሰዎች ሞት ባይኖር ኖሮ ክፉ ሰዎች ምን እንደሚያደርጉ ታውቂያለሽ ምናምን እያለች አዎ አንተ ነገር ልክ ነህ እያለች መንገድ በናታን ሀሳብ ተስማማለች ማለት ነው። እና እንደዛ እያለች ምናምን እንግዲህ እንትን ያወራሉ እና አበቄ በመጀመሪያ ምጥንና ውሃ ተቀምጠው ሶፋ ላይ እያወሩ ነበረ። ከዛ ትመጣለች አበቄለሽ እና ዳጣ ኬዳ ነው ውሃ ትላታለች። እና ምሳሌ ጋር ነው ሄደችው እና ደግሞ ምሳሌን ይዛሌ ልትመጣ ነው። ምሳሌ ደግሞ ማነች? ምሳሌ እኛ ጋር ከመምጣቷ በፊት የምትኖርባቸው ሰዎች ናቸው ስትልም እንደዛ ነው አሪፍ ነው በቃ እንደዛ ከሆነ በቃ ትምጣ፣ እንደውም የሆነ ጥያቄ ጠይቃታለሁ ስትል እንትን ትላለች። ምንድን ነው የምትጠይቃት? ምን ያገባሽ ምናምን ይባባላሉ እና ከምጥን ጋር ሰላም ይባባላሉ። ውድና የተከበራቸው የቻናሌ ቤተሰብ በቀጣይ ቪዲዮ እስከምንመጣ ባይ ባይ።